ለምንምና ለማንም አንበገርም። የፕሮፌሰር ብርሃኑ ነጋ እጣ ፋንታ ምን ሊሆን ይችላል? ፖሊስ አስጠንቅቋል። ጦርነት ሁሉ ነገሬን አሳጣኝ የምትለው ኮከቧ የሰባ እንደርታ ተጫዋች አበባ በዜናችን ይዘነዋል። ቻይና አስጠንቅቃለች። መሪዋን ለመምረጥ የተዘጋጀችው ኢራን፣ እስራኤል ደግሞ መሪውን ለመግደል ሩጫ ላይ ትገኛለች። ኢራን ጦርነቱን ለመቋጨት ቅድመ ሁኔታዎች አስቀምጣለች። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለየካቲት 29 ቀን 2018 ዓ.ም ያዘጋጀናቸውን የሀገር ውስጥና የባህል ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ለምንም እና ለማንም የማይበገር ጠንካራ ሰራዊት ገንብተናል ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ለምንምና ለማንም የማይበገር ጠንካራ ሰራዊት ገንብተናል ሲሉ የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። ሌተናል ጀነራል ብርሃኑ በቀለ በዕዙ ቀጠና አሁናዊ ዙሪያ የመስክ ምልከታ እንደዚሁም በሰራዊቱ የግዳጅ ቀጠና ተገኝተው የሰራዊቱ ዝግጅትም ተመልክተዋል። ዕዙ ግዳጅና ተልእኮን በጀግንነት እየፈጸመ መጥቷል ያሉት አዛዡም በስልጠና እየተፈጠረ ያለው አቅም እንደዚሁም የሰራዊቱ አካላዊና ስነልቦናዊ ዝግጁነት በአስተማማኝ ደረጃ ላይ እንደሚገኝ አረጋግጠዋል። ሌተናል ጀነራል ብርሃኑ በቀለ ከሰራዊቱ ጋር በነበራቸው ቆይታ በየትኛውም አጋጣሚ ተሰባስቦ የኢትዮጵያን ሰላም ለማደፍረስ የሚፍጨረጨር ኃይል ተገቢና የማይዳግም እርምጃ ይወሰድበታል ብለዋል። ሰሜን ምዕራብ ዕዝ ከባድም ሆነ ለባንዳ ሊሰነዘር የሚችል ጥቃት ማክሸፍና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል ያሉት ሌተናል ጀነራል ብርሃኑ በቀለም ጠላቶቻችን በስህተት እንኳ ቀን መስመሩን እንዳያልፉ አንፈቅድላቸውም ነው ያሉትም። ዕዙ የጀግኖች አባቶቻችን ታሪክ ጠብቆ ያቆያል፣ የራሱን ደማቅ የጀግንነት ታሪክም ለመጪው ትውልድ ያወርሳል ሲሉም የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። ሌተናል ጀነራል ብርሃኑ በቀለ አክሎም ከታሪካዊ ጠላቶቻችን ጋር በማበር ኢትዮጵያን ለመተናኮስ ማሰብ ከባድ ዋጋ የሚያስከፍል የተሳሳተ ስሌት መሆኑን አንስተው ጠላቶቻችንም ይህንን በሚገባ ያውቁታል ሲሉም ተናግረዋል። ተደራራቢ ግዳጅ የመፈጸም አቅማችን ከዘመኑ ጋር እየዘመነ መጥቷል ያሉት ዋና አዛዡም ባንዳው ከታሪካዊ ጠላቶቻችን የተቀበለው ኢትዮጵያን የማተራመስ ተልዕኮና ትስስር በሰራዊታችን ጠንካራ ክንድ ይበጣጥሳል፣ በመስዋዕትነታችንም የሀገራችን ሰላም ይረጋገጣል ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩትን ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው አንስቶ በሌላ ኃላፊ ተክተዋል። በዚህ ያልተጠበቀና የኢትዮጵያን የፖለቲካ ምህዳር ባነቃቃ እርምጃም አቶ ወዮ መሳፍንት የፓርቲው አዲስ መሪ ሆነው ሲመረጡ፣ አቶ ንጋቱ ወልዴ ደግሞ በምክትል መሪ በመሆንም ተሰይመዋል። ይህ የኢዜማ ውሳኔ በአንድ ጀንበር የተከሰተ ሳይሆን ከቅርብ ዓመታት ወዲህ በፓርቲው ውስጥ ሲብላላ የነበረውን የስልጣንና የርዕዮተ ዓለም ሽኩቻ መፈንዳቱን በግልጽ የሚያሳይ ነውም ተብሏል። ፕሮፌሰር ብርሃኑ ነጋ የጠቅላይ ሚኒስትር አብይ አህመድ መንግስት ካቢኔ በመቀላቀል የትምህርት ሚኒስትር ሆነው መሾማቸው ኢዜማ እንደ ጠንካራ ተቃዋሚ ሊጫወት የሚገባውን ሚና አኮላሽቶታል የሚለው ትችት በፓርቲው መስራቾችና አባላት ዘንድ በስፋት ሲነሳ መቆየቱም የአደባባይ ምስጢር ነው። የዜግነት ፖለቲካ በሚል መፈክር የተነሳው ፓርቲ የገዢው ብልጽግና ፓርቲ አጋርና ተለጣፊ በመሆን የህዝቡን እውነተኛ የፍትህና የዲፕሎማሲ ጥያቄን ወደ ጎን ትቷል በሚል ከፍተኛ ወቀሳ ከህዝቡ ሲሰነዘርበትም ቆይቷል። በተለይም ሀገሪቱ በገባችበት የጸጥታና የፖለቲካ ቀውስ ውስጥም የፓርቲው መሪ የመንግስትን ካቢኔ አባል መሆናቸው በኢዜማ ውስጥ የፈጠረው የርዕዮተ ዓለም መመራትም አሁን ፕሮፌሰሩ በገዛ ፓርቲያቸው አባላት አመፅ ከኃላፊነታቸው እንዲለቁም አስገድዷቸዋል። አቶ ኢዮብ መሳፍንት ወደ መሪነት መምጣትና የአቶ ንጋቱ ወልዴን በምክትልነት መሰየም ለኢዜማ አዲስ የፖለቲካ ምዕራፍ ሊከፍት እንደሚችልም የፖለቲካ ተንታኞች ይገምታሉ። ይሁን እንጂ አዲሱ አመራር ፓርቲውን ከገዢ መንግስት የፖለቲካ ጥላ ስር አውጥቶ ዳግም የህዝብ አመኔታን ለማትረፍና እውነተኛ የተቃዋሚ ኃይል ለማድረግ ከባድ የቤት ስራም ይጠበቅባቸዋል። በፕሮፌሰሩ ዘመን የተፈጠረውን የፓርቲውን የውስጥ ክፍፍል ከመጠገን ባሻገርም ኢዜማን ወደ ትክክለኛው የትግል መስመር የመመለስ ትልቅ ፈተና ከአዲሶቹ መሪዎች ፊት ተደቅኗል። ይህ የአስቸኳይ ጠቅላላ ጉባኤ ውሳኔ የኢዜማን የመጻኢ የፖለቲካ አቅጣጫ ብቻም ሳይሆን የፕሮፌሰር ብርሃኑ ነጋ
የመንግስት ካቢኔ ውስጥ ያላቸው ስልጣንና የፖለቲካ ህይወት ቀጣይ እጣ ፋንታ ጥያቄ ውስጥ የሚከት ታሪካዊ ክስተት ሆኖ አልፏል። የአዲስ አበባ ፖሊስ አስጠንቅቋል። ተያዥ ሆኖ ያስቀጠራት ግለሰብ ሰርቃ በሰጠችው ገንዘብና ንብረት ተሽከርካሪ የገዛው ግለሰብ በ7 ዓመት እስራት ተቀጣ። ተከሳሹ የገዛው ተሽከርካሪም ወንጀሉ ለተፈጸመበት የግል ተበዳይ እንዲሰጥም በፍርድ ቤት ተወስኗል። ወንጀሉ የተፈጸመው በአራዳ ክፍለ ከተማ ወረዳ 7 ልዩ ቦታው ቀበና ተብሎ በሚጠራው አካባቢ ነው። ታምሩ በቀለ የተባለው ተከሳሽ አቶ ኃይሉ ፍቅሩ በተባሉ የግል ተበዳይ ቤት ውስጥም በሰራተኝነት ያስቀጠራት እህቱ ወንጀሉን መፈጸሟን የአራዳ ክፍለ ከተማ ፖሊስ መምሪያም ገልጿል። ለጊዜው በቁጥጥር ስር ያልዋለችውና በፖሊስ ክትትል እየደረገባት የምትገኘው ተጠርጣሪዋ የግል ተበዳይ የመኝታ ቤታቸውን ቁልፍ የወጡበትን አጋጣሚ ተጠቅማ በሩን ሰብራ በመግባት በመኝታ ቤት ውስጥ ተቀምጦ የነበረውን 20,000 ዩሮና 22 ግራም የሚመዝኑ የተለያዩ የወርቅ ጌጣጌጦች በአጠቃላይ 3.2 ሚሊዮን ብር በላይ ዋጋ ግምት ያላቸውን ንብረት በመስረቅ ለወንድሟ ሰጥታ እንደተሰወረች ፖሊስ አረጋግጧል። የአራዳ ክፍለ ከተማ ፖሊስ መምሪያ ግለሰቧን ተያዥ ሆኖ ያስቀጠራት ታምሩ በቀለ የተባለውን ወንድሟን በቁጥጥር ስር በመዋልም ባከናወነው ምርመራ የማስፋት ተግባር ተሰርቆም በተሰጠው ገንዘብና ንብረት የሰሌዳ ቁጥር ኮድ 32790 ኦሮ የሆነ ሰሌዳ የለጠፈ ዶልፊን ተሽከርካሪ ገዝቶ ሲገለገልበት እንደነበረ በማረጋገጥም ተሽከርካሪው በኤግዚቢትነት እንዲያዝም ተደርጓል። በተሰረቀ ገንዘብና ንብረት የተገዛው ተሽከርካሪ በተመለከተ በፍርድ ቤት ክርክር ሲደረግ ቆይቶ ተሽከርካሪው ወንጀሉ ለተፈጸመባቸው የግል ተበዳይ እንዲሰጣቸውም ተወስኗል። ማንኛውም ሰው ሰራተኛ በሚቀጥርበት ወቅትም ተገቢውን ማጣራት ከማድረግ ባሻገርም ተያዥ ሆነው የሚያስቀጥሩ ግለሰቦች ትክክለኛ ማንነትና ሌሎች አስፈላጊ ሰነዶች ማረጋገጥ እንደሚያስፈልግም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ሁሉም ነገር ነው ያጣው ስትል የሰባ እንደርታዋ ተጫዋች ኮከብ ተጫዋች የነበረችው አበባ ተናገረች። በትግራይ ጦርነት የተሳተፉና አሁንም ጥላው ያጠለባቸው ሴቶች የተፈጠረባቸው የአዲስ ጦርነት ስጋት አሁንም አይሎባቸዋል። የ22 ዓመቷ አበባ አመዱ በጥሩ ሁኔታ ማለፍ የነበረባት ህይወቷ በጦርነት ተውጦ ቆይቷል። በትግራይ ሌላ ግጭት ማየትም አትሻም። በትግራይ ክልል ዳግም ጦርነት ይቀሰቀሳል ብለው በርካቶችም ስጋት ላይ ወድቀዋል። አበባ ከዚህ ቀደም በነበረው ጦርነት በትግራይ ሰራዊት ውስጥ ሆና ከፌዴራል መንግስቱ ጋር ተዋግታለች። ጦርነቱ ከተቋጨ 3 ዓመት ቢያልፍም አሁንም ድረስ ጠባሳዋ አልሻረም። ሁሉም ነገር አጣው ትላለች። ከጦርነቱ በፊት ተስፋ የጣለባት እግር ኳስ ተጫዋች ነበረች። ከ7 ዓመቷ ጀምሮም እግር ኳስ ተጫውታለች። የሰባ እንደርታ የሴቶች እግር ኳስ ክለብ አጥቂ ሆና የተሰለፈችው በ17 ዓመቷ ነበረ። ፌሚኒስት ነኝ የምትለው አበባ ሴቶችን ከስፖርት የሚያገለው ልማዳዊ አመለካከትም አትቀበለውም። አበባ ጎበዝ ተማሪ ስለነበረች በመቀለ አይቲ እያጠናችም ነበረ። የወደፊት ህይወቷ ምን እንደሚመስል እቅዶች አስቀምጧም ነበረ። ሆኖም በድንገት ዓለሟ ተመሰቃቀለ። መጀመሪያ ላይ የኮሮና ቫይረስ ወረርሽኝ በመነሳቱ ትምህርቷን አቋረጠች። ከዚያም ጦርነቱ ፈነዳ። ቤተሰቦቼ በምን አይነት ሁኔታ እንዳለፉ ስለማውቅ በጦርነቱ አላምንበትም ነበረ ትላለች። እናትና አባቷ የህወሓት ታጋዮች ነበሩ። በትግራይ ጦርነት የኤርትራ ሰራዊት በፌዴራል መንግስት ጎን ተሰልፎም ተዋግቷል። ደም አፋሳሹ ጦርነት በፕሪቶሪያ ስምምነት አማካኝነትም አክትሟል። የአሸማጋዩ የአፍሪካ ህብረት ልዑክ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ 600,000 ሰዎች በጦርነቱ መገደላቸውን ገልጸው ነበር። አበባ ወደ ጦርነቱ የገባችው በምርጫም ሳይሆን ግዴታዋን መወጣት ስለነበረባት ነው። ስለ ህወሓት ታሪክ እየሰማች ባደገችበት ቤት ውስጥም አባቷ ደርግን ለመጣል ከ50 ዓመታት በፊት የከፈሉት መስዋዕትነት ሲነግራት ቆይቷል። ያደረችው በሀገር ፍቅርና ቆራጥነት ስሜት ተሞልታም ነበር። የትግራይ ሰራዊት ለመቀላቀል የወሰነችው አንድም መደፈር በመፍራት ነበረም ትላለች። ሴቶች በጠላት ኃይል ወሲባዊ ጥቃት እየተፈጸመባቸው እንደሆነ ሪፖርቶች ሲወጡም ነበረ ትላለች። ወራሪዎቹ የመጡት ለጥቂቶቹ አይደለም፣ የሌሎች ተጎጂዎች ዕጣ ፈንታም ይደርሰኛል፣ እንድዋጋ ያስገደደኝ አጠቃላይ ሁኔታው ነበረ ስትልም ተናግራለች። የአበባ ትልቁ ፍርሃት አሁን ጦርነት ዳግመኛ ይነሳል የሚለው ነው። አሁን በየቦታው ሌላ ግጭት ይነሳል የሚል ፍርሃትም ይታየኛል። ጦርነት አስፈላጊ ነው ብዬም አላምንም። በዚህ ሀገራችን እርስ በርሳችን ጦርነት አይገባንም ትላለች። በስተመጨረሻ መፍትሄ የሚያመጣው ድርድር እንጂ ውጊያ እንዳልሆነ አይተናል። ወደፊትም የሚሆነው ይሄኛው ነው ትላለች። የኢትዮጵያ ድምፅ ዜናዎች ቀጥለዋል።
ቻይና አስጠንቅቃለች። በኢራን የመንግስት ለውጥ ለማምጣት የሚደረግ ሴራ ህዝባዊ ድጋፍ የለውም ስትል ቻይና አስጠነቀቀች። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በ9ኛ ቀኑ በከፍተኛ ሁኔታ በቀጠለበት በዚህ ወቅት ቤጂንግ በኢራን ላይ የሚካሄደው ወታደራዊ ኦፕሬሽን በአስቸኳይ እንዲቆም ጠይቃለች። ቻይና በኢራን የቀለም አብዮት ወይም ከለር ሪቮሉሽን ለማካሄድ የሚደረግ ማንኛውም ሙከራ ተቀባይነት የሌለውና ውጤት የማይገኝበት መሆኑን አሳውቃለች። ሚኒስትሩ በቤጂንግ በሰጡት ጋዜጣዊ መግለጫ በኢራን የመንግስት ለውጥ ለማምጣት ማቀድ ወይም የቀለም አብዮት መጠንሰስ ምንም አይነት ህዝባዊ ድጋፍ የለውም ብለዋል። የኢራን ሉዓላዊነት ሊከበር እንደሚገባና በመካከለኛው ምስራቅ የሚካሄዱ ወታደራዊ እርምጃዎች ጦርነት ወደ ሌሎች ቀጠናዎች እንዳያስፋፋም በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። ኃይለኛ ጡንቻ ያለው ሁል ጊዜ ትክክል ነው ማለት አይደለም። ዓለም ወደ ዱር አራዊነት ህግ ወይም ሎ ኦፍ ዘ ጀንግል መመለስ የለባትም ሲሉም አሜሪካን ነቅፈዋል። ትራምፕ የኢራንን አመራር ጠራርጎ እንደሚያስወግድ ቢዝትም የአሜሪካ ብሔራዊ የስለላ ምክር ቤት ወይም ኤንአይሲ ያወጣው ምስጢራዊ ሪፖርት ግን ሌላ ይላል። መጠነ ሰፊ የአሜሪካ ወታደራዊ ጥቃት ቢሰነዘር እንኳን የኢራን ወታደራዊና የሃይማኖታዊ የስልጣን መዋቅር በቀላሉ መገልበጥ እንደማይቻል ሪፖርቱ ያመላክታል። ይህ መረጃ ትራምፕ የሚፈልገው መሪ ሾማለሁ በሚል ለሚሰጡት አስተያየት ትልቅ ፈተና እንደሚሆን ዋሽንግተን ፖስት ዘግቧል። ቻይና ሁሉም ወገኖች ልዩነቶቻቸውን በውይይት እንዲፈቱና ወደ ድርድር ጠረጴዛ እንዲመጡ ጥሪ አቅርባለች። የመካከለኛው ምስራቅ እውነተኛ ባለቤቶች የዚያው ቀጠና ህዝቦች ናቸው። የውስጥ ጉዳያቸው በራሳቸው ሀገራት ሊወሰን ይገባል ሲሉም ዋንግዩ በሰጡት መግለጫ ተናግረዋል። እስራኤል አዲስ የተመረጠውን የኢራን ወታደራዊ አዛዥ መግደሏን አሳወቀች። የእስራኤል መከላከያ ሚኒስትር ዛሬ በሰጠው መግለጫ በቅርቡ የተመረጡትን የኢራን ወታደራዊ አዛዥ መግደሉን ገልጿል። ሚኒስትሩ እስራኤል ካትስ እንዳሉትም የተገደሉት የኢራን ጠቅላይ መሪ ወታደራዊ ቢሮ ኃላፊ የሆኑት አቡ ቃሲም ባባይ ናቸው። እንደ መግለጫቸው እኚህ ኃላፊ ይህ እርምጃ የተወሰደባቸው በተሾሙ በጥቂት ቀናት ውስጥ ነው። ከእሳቸው በፊት የዚህ ቢሮ ኃላፊ የነበሩት ግለሰብ ባለፈው ቅዳሜ ከበርካታ ወታደራዊ አዛዦች ጋር መገደላቸውም የሚታወስ ነው። በመጨረሻም ኢራን ጠቅላይ መሪዋን ልትሰይም ነው። እስራኤል መራጮቹና ተመራጮቹን እያደነች መሆኗንም ገልጻለች። ቀጣዩን የኢራን ጠቅላይ መሪ ለመሰየም እየመከረ ያለው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ ደርሷል። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱ አንድ አባሉ ሲናገሩ፣ እስራኤል ደግሞ መራጮቹንና ተመራጩን ኢላማ ማድረጓን እንደምትቀጥል ማሳውቃለች። መሐመድ ማህዲ ሚርባግሬ ለኢራን ዜና አገልግሎት እንደተናገሩት ጽኑና የጋራ ስምምነት ላይ ተደርሷል በማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውን አመላክተዋል። የሊቃውንቱ ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠቀምበትን እያከናወነ መሆኑን ጠቅሶም ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ። ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጡ ይደረጋልም ብለዋል። እስካሁን ባለው ሂደትም ግልጽና አስተማማኝ የጋራ የሀሳብ አንድነት ላይ ተደርሷል ያሉት የጉባኤው አባልም እንቅፋቶች ያላቸው ጉዳዮችም በፍጥነት እንደሚወገዱ ተስፋቸውን ገልጸዋል። የኢራን ከፍተኛ ሊቃውንት ቀጣዩን መሪ ለመምረጥ የሚያከናውኑትን ተግባር በቅርበት እየተከታተለ መሆኑን የገለጸችው የእስራኤል ደግሞ የአያቶላህ አሊ ካሚኒ የሚተካው መሪ ማደኗ እንደምትቀጥል ማስጠንቅቃለች። የእስራኤል ጦር በፋርስ ቋንቋ ወይም የኢራን ብሔራዊ ቋንቋ በኤክስ ላይ ባሰፈረው ጽሑፍም ለአስርታት ተሰብስቦ የማያውቀው የኢራን የሊቃውንት ጉባኤ በቆም ከተማ ውስጥም በቅርቡ ስብሰባውን ያደርጋል። ለነግራችሁ የምፈልገው ጠቅላይ መሪውን ለመተካት የሚፈለገውና ተተኪውን ለመሰየም የሚመረጡትና የሚጥሩትን ሰዎች በሙሉም እስራኤል ማደኗን ትቀጥላለች የሚል ነበረ። ተተኪውን መሪ ለመምረጥ የሚደረገው ስብሰባ የሚሳተፉበት በሙሉ ኢላማ ከማድረግ ወደ ኋላ እንደማንል ልናስጠነቅቃችሁ እንፈልጋለን ብሏል የመከላከያ ሚኒስትሩም። ይህ ማስጠንቀቂያ ነው በማለትም የሚመረጠውን ብቻም ሳይሆን በምርጫው የሚሳተፉትን ከማጥቃት ወደ ኋላ እንደማትል እስራኤል አስገንዝባለች። ባለፈው ሳምንት ቅዳሜ እስራኤልና አሜሪካ በኢራን ላይ ጥቃት በመጀመሩ ጠቅላይ መሪ አያቶላ ካሚኒና ሌሎች ከፍተኛ ባለስልጣናት መገደላቸውም አስጠንቅቃ ነበረ።
ኢራን ጦርነቱን ለመቋጨት ቅድመ ሁኔታዎች አስቀመጠች። ኢራን የተኩስ አቁም ስምምነት ለማድረግ ቅድመ ሁኔታ ማስቀመጧ ተሰምቷል። በመካከለኛው ምስራቅ ያለው ደም አፋሳሽ ጦርነት በቀጠለበት በዚህ ወቅት የኢራኑ ከፍተኛ ባለስልጣናት አባስ አራግቺ ሀገራቸው ለተኩስ አቁም ወይም ሲዝፋየር ከመነጋገሯ በፊት ምዕራባውያን ምላሽ ሊሰጡባቸው የሚገቡ ነጥቦች እንዳሉም ገልጿል። አራግቺ ኤንቢሲ ላይ በሰጡት መግለጫ ቴህራን ስለ ተኩስ አቁም ከማሰቧ በፊት ይህንን ወረራ ለምን እንደጀመሩ ማብራሪያ መስጠት አለባቸው ብለዋል። አራግቺ ይህንን ሲሉ በስም ባይጠቅሱም ንግግራቸው አሜሪካና እስራኤል እንደሆነ ይታመናል። ጦርነቱ በዘላቂነት መቆም አለበት። ይህ ካልሆነ ግን ለህዝባችንና ለደህንነታችን ስንል መዋጋታችንን እንቀጥላለን ሲሉ የኢራን ጽኑ አቋም ገልጸዋል። ዲፕሎማቱ አሁንም ጦርነት በአሜሪካና በእስራኤል የተጫነብን ነው ወይም ኢምፖዝድ ኦናስ የሚለውን አቋም ይደጋግሙታል። እያደረግን ያለነው ራስን የመከላከል ህጋዊ እርምጃ ነው። ይህን ለማድረግ ደግሞ ሙሉ መብት አለን በማለት የኢራን ወታደራዊ ምላሾችም ተከላክለዋል። ጦርነቱ ካልቆመ ድረስ ኢራን ወታደራዊ እርምጃዋን እንደማታቆም በድጋሚ አስገንዝባለች። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 29 ቀን ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።